የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ገዝታችሁ ኑሩ፣ ረግጣችሁ ኑሩ። ከሲስተም ጋር ግን ለመታረቅ እንዳትሞክሩ። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ነው። ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም። ውስጥ ያርፋል፣ ጸጥ ትላል፣ ቅስቅስ ትላል። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ልጁ ማለት ነው። እንዲመስሉለት እግዚአብሔር እኛን ኢየሱስን እንድንመስልለት ሰብስቦ የበኩሩ አይነት እንድንሆን በኩሩን አስቀመጠ። እግዚአብሔር ኦልሬዲ አንድ ያስቀመጠው ሞልድ አለ። እሱን እንድንመስል አሁን የፈለከውን አትሆንም። ቸርች ኢየሱስን ነው የምትመስለው። እስቲ አሜን በሏ። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ግን የሰው መውደድ ይስጣችሁ። የምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል የምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን አሜን ነው። ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘው የለየላቸው መንፈስ ቅዱስ ነክቷቸው ነው። መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታ እስከዚህ ድረስ አምጥተን ቦታ ቦታ ሲዘን እንጂ ብለውታል ቃል በቃል አይደል? የእስራኤልን መንግስት መች ተመልሳለህ ብለው ቄሳርን ገልብጣ አንተ እንትን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቻ ዓለም ከገደለች ለኔ አትሆነኝ። ኢየሱስን የመሰለ ጄኒውን ሰው መለኮትነቱን ትታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው! ለሰው ዋጋ የሚከፍል አንተ ቤቱን ትቶ ከ11 አሳጥማጅና ቀራጭ ምናምን ሰብስቦ አብሮ ውሎ የሚያድር ያን ሁሉ ተአምር አድርጎ ክብርም አይፈልግ ሰልፍለስ ጄኒውን አይሸነግልህ የሆንከው ነው የሚነግርህ ወደ ኋላ አይል ዲሲቫ ያረግ። ይህ ሰውዬ እኮ ተንከባከበ ሙዚየም ነው ማስቀመጥ ያለበት። እንደዚህ አይነት ሰው ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ ለኢየሱስ ካልሆነ በእውነት ቁርጡን ወቁት ለእናንተ ይሁን። ለመስማማት አትሞክሩ። ኑሩ፣ ገዝታችሁ ኑሩ፣ ረግጣችሁ ኑሩ። ከሲስተም ጋር ግን ለመታረቅ እንዳትሞክሩ። አይሆንም። መቼም እድሜ ያልቃል እንጂ ወይ ጌታን መተው አለብን። እና የበኩሩ አይነት እንዲሆኑ ወሰኗል እና ከዛ 30 ምንድን ነው የሚለው? አስቀድሞ የወሰናቸውን ጠራቸው፣ ያጸደቃቸው፣ አከበራቸው። መጨረሻውን መክበር ከፊታችን አለ። ክብር ለእግዚአብሔር ይሁን። መክበር ግሎሪፊኬሽን እና ይሄ በተስፋ የተጠበቀ እረፍት አለ። ክብር ለእግዚአብሔር ይሁን። ደግሞ እረፍቱ ባይዘው እግዚአብሔር ዝም ብሎ እረፍት አይደለም፣ ወደ እረፍቴ ነው ያለው። የእግዚአብሔር እረፍት ነው። እግዚአብሔር ወደ እኔ እረፍት ኑ አለ። እኔ አርፍ ያለው አላው ኑ እንረፍ። እስቲ አሜን በሎ። 7 ቀን ሰራውና 6 ቀን ሰራው፣ በሰባተኛው ቀን እግዚአብሔር አረፈ አለ። ኑ ወደ እረፍቴ። እስራኤልን እኮ ምንድነው ያለው መጽሐፍ ቅዱስ? ከነዓን አትገቡም አይደለም ያለው፣ ወደ እረፍቴ ከቶ አይገቡም። ከነዓንን አይደለም የከለከላቸው። ሬስት ኢምፐርስ ሰውየው ውስጥ ነው ረፍት፣ መሬት ላይ አይደለም ረፍት። እግዚአብሔር እያወራ ያለው ኢን ላይፍ ነው፣ ኢንላንድ አይደለም። አንተ ውስጥህን ነው የሚያሳርፈው። ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፈው፣ አንተ ነው የምታርፈው።
እስቲ አሜን በሏ። ጂኦግራፊካሊ ሎኬሽን ቀይረ የሆነ ሀገር ገብታ አታርፍም። ይብስባል መልሱ ነው የምትል። ሰው ካላረፈ ነው ሀገር የሚበጠበጠው። ሰው ካረፈ ምንም አይሆንም። መሬቱ ራሱ ያርፋል። መሬት ጸጥ የምትለው እኮ እኛ ጸጥ ስንል ነው። እኛ ካላረፍንስ አያርፍም። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ፣ አንተ ውስጥ ነው። የላንድ አይደለም የፐርሰን ነው፣ የህይወት ነው። ውስጥ ያርፋል። ጸጥ ትላለህ። ቅስቅስ ስትል አሜን ብሎ እና የእግዚአብሔር እረፍት ነው። የኛ እረፍት አይደለም፣ እረፍቱ የእግዚአብሔር ነው። የጠራን ወደ ራሱ እረፍት ነው። እኔ አርፍ ያለው አለ እግዚአብሔር። ጨርሼ ኑ በልጄ በክርስቶስ ኢየሱስ በኩል ኑ። እሱ ጨርሶላችኋል። ኑ ረፉ። ከእናንተ ማንም ለዚህ ሳይበቃ እንዳይቀር ይነግረናል አይደል? በቃ የተጠበቀ በተስፋ የተጠበቀ ረፍት አለለንና አይ ቲንክ የዕብራውያን ቅዱሳን ልክ እንደኛ ይመስሉኛል። በጣም ጓጉ። ከፊት ያለ ረፍታው ዘላለማዊ ረፍታው፣ ለዚያም በእግዚአብሔር ክብር ውስጥ የሆነ እረፍት። እረፍት እኮ ስራ አለመስራት አይደለም። ሳቲስፋክሽን ነው እረፍት። እርካታ ነው እረፍት። አለመስራት አይደለም። አይድሎ ነው መቀመጥ ነው እንዴ? ሰማይ አምልኮ አለ ሰማይ። እስቲ አሜን በሏ። በእውነት በደንብ ነው የምናገለግለው ጌታን። እንዲህ አይሞቅ አልሞቃችሁ ማለት እንደዚህ እኔ ሁሉ መብራት ላይ በርቶ ነው። እንዲህ አይሞቅ አይደክምህ፣ ሰውነት አያረጅ። ደሞስ ቅድም አይታችኋል ስንዘምር የተሰማኝ ነገር አሁን እኔ በእውነት አሁን ኢየሱስ ቢመጣ በቃ የሆነ ነገር አይሰማችሁም? አሁን እንዲህ በጭላንጭል እንዲህ ከሆንን በናሙና ጠብ ባለቿ እንዲህ ከሆንን እዛ ውቅያኖስ ውስጥ ደግሞ ስንገባ። ስለዚህ እረፍት ማለት ሳይሰሩ ዝም ብሎ ሰማይ ከተማ ነው። በጣም ትልቅ አገር ነው። ምክንያቱም ያንቀላፉ ቅዱሳን በሙሉ ይሄዳሉ። አሁን አስቡት እንግዲህ መሬት ላይ ስንት ሰው ነው ያለው? 8 ቢሊዮን አለፈ። 8 ቢሊዮን ቢሆን አስቡት ብዛቱ። እንግዲህ ከቀደመው ዘመን ጀምሮ አምነው ያንቀላፉ አባቶችን ሁሉ አስቧቸው። ሰማይ በጣም ትልቅ ነው ማለት ነው። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አላው ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አላው። ስፍራ በጣም ብዙ ነው አለ መኖሪያው። እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ለ11 ብቻ እኮ አይደለም እኛን ሁሉ እኮ ነው እኮ ያለው። በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላተቃለ። ብዙ ነን ስንልኛ አረ ስፍራ ነው እዛ አለ። እዛ ሰፈር ራሱ አይደለም የሆነ ስፍራ ነች። የሆነች አካባቢ ነው የምትቀመጡት አለ። የማይቆጠር ህዝብ እኮ ነው ታውቃለህ። ሰማይ ምን ያክላል ማለት ነው። ስለዚህ እዛ ስንሄድ ፊት ለፊት ሆነን እያመለክን እረፍቱ እሱ ነው። ፊት ለፊት እያየ ነው የተፈጠርንለትን ነገር አግኝተን እግዚአብሔር እኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን። እንድናመልከው ነው የፈጠረ ነው። በሙላት ፊት ለፊቱ እናገኘዋለን። እሱ ነው ሬስት፣ እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንዱ እና እስቲ በዚህ ጋር እንሂድ አይኬ እንደዛ አይነት እንዳታስቡ። እንደዛ በየት በኩል እንሂድ አይደክምም እና በዚህ እንደዛ አሁን የሚያስብ እኮ ስንት ሰው እኮ አለ እንደ እግዚአብሔር የሆነ ቦታ አንተ የሆነ ቦታ አትሆንም እኮ። ሰማይ እግዚአብሔር በሁሉ ቦታ አለ ነው የሚለው። ደጅ የሚባል ነገር የለም፣ በሙሉ ውስጥ ነው። ውጭ የለውም። ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። እንደዚህ አይነት አገር እንገባለን በእውነት አይመሽ። እኔ ራዕይ ምዕራፍ 22 በጣም ነው የምወደው። ስለ ከተማይቱ ነው የሚያወራውና ምን ይላል? በዚያ ይላል ፀሐይና ጨረቃ የሉም ይልና አይጨልምም ይልና በጉ ብርሃን ነው ይላል። እንዴ ቀንና ሌሊት የለም ብሎ በጉ ብርሃን ሌሊትን ምን አመጣው አላል። አሁን አያቸው ነገሩን ለመግለጥ እኮ ሄዱበት ርቀት ነው። ሁሌ ቀን ነው ስትሉት ሌሊት የለም ይላችሁ። አሁን ሁሌ ቀን ነው አይሏችሁም። ሌሊት የለም
እንኳን ጨለማ ጥላ የለም ሰማይ ጎንህም ውስጥህም ይበራል። በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለህ? እግዚአብሔር እንዳይዞርም የትም አለ። አሁን እኔ ነኝ ጀርባ ያለኝ ታውቃለህ። እግዚአብሔር ጀርባ የለውም፣ ወዴትም እግዚአብሔር አለ። አሁን ይሄን ነው እንዴት አድርጌ ላስረዳችሁ ይችላል? እናንተን ጀርባና ፊት ነው የምታውቁት። እኔ አሁን እኮ ጀርባና ፊት እኮ ነው የማውቀው። እግዚአብሔር አሁን በመዞር የሚደረግ ጥላ የለም ማለት እንደዛ አይዞርም እኮ ነው። ጥላ የለውም፣ የትም ፊቱ ነው። እንደዚህ አይነት አምላክኛ ብቻ ነው ያለው። ክብር ለኢየሱስ ይሁን። ይሄ በተስፋ ተጠብቋል አለና አው ከናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም ባይዘው ርህራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርህራሄ አለው። እንደው እባክህ እንዳትቀር ነው የሚባባሉት። እንደው እባካችሁ ይለምናል። ታውቃለህ ቆሞ ሰውየው አሁን ሰውየው እኮ ደብዳቤ ጽፏል። ሰውየውን ግን ያዩታል። አሁን የጻፈው ሲነበብ ሰውየው ይታያል። ርህራሄ አለው። የሚጠቀማቸው የግሪክ ቃላቶች ላይ ይራራል። ምን አይነት መሰለ ርህራሄው ሰዎቹን ሰማይ ለማግኘት ጉጉት አለው። እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም የሚለው ማንም እንዳይቀር። እስቲ አሜን በሉ። በትትና ጎናቸው ሰማይ እንገናኝ በሉት። አረ እንደዚህ አይደለም። በደንብ ነቅነቅ አርጉትና እና ከዚህ እረፍት እንዳትቀሩ እዛ እንገናኝ እንደምትባባሉት በኋላ እንትን እንገናኝ እንባባል የለ እንዴ? አሁን ከእናንተን ቀጠሮ ሲቀጥሮ በኋላ እንገናኝ። አሁን እኔ እላለሁ አንዳንድ በኋላ እንገናኝ ለምዶብ ብቻ እኮ አይደለም ለማግኘት ያለ ጉጉትም አለ። እና የዕብራውያን ጻፍ ምን ይላል? በኋላ እንገናኝ ይላቸው። የት? ሰማይ የተጠበቀ ቦታ እና እዛ ሰፈር እዛ እንዳገኝ እዛ እንትኑ ጋር የት? ዙፋኑ አካባቢ እዛ ፊት ለፊት ላይ አው ተደፍተስ ዘምር እና ይሄ የተጠበቀ ነው እና የተረጋገጠ ነው። ባይኖርስ የሚባል አይደለም። አንተ ለመሄድ እርግጠኛ ሁን እንጂ አለ ኦሬዲ ተዘጋጅቷል። አንድ የሆነ የሚጠቀመው የግሪክ ቃል አለ ካታፓውሲስ የሚል እርግጠኛ ነው የሚለው ሰውየው እርግጠኛ እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከኔ ጋር የተያያዘ አይደለም። እርስቱ አለ የለም፣ እረፍቱ አለ እረፍቱማ አለ። ካንተ ጋር አያያዝም ኦሬዲ አለ። እስቲ አሜን በሉ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። በኋላ እንገናኝ ተባብለ 10 ነገር ላዩ ላይ ደርበ እንዳይረፍድ። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ። ራት ጋብዤ የለ እንዴው ሰዓቱ ደርሷል። በሉ ኑ እንሂድ። ባይዘ ብድግ ብላ አይደለም የምትሄደው። እሱ ነው መጥቶ እንሂድ የሚል እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም። አባት ነው የወሰነው። እና አባት ራሱ ልጁን በላውን ሰዓቱ ደርሷል። አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይለዋል። አሁን እናቶች አሁን ምሳ ምናምን አዘጋጅተው ጎረቤት ጥራ ይለዋል። አንተ ብራዘር ሌላ ነገር ያረክ ጨርሰ ቤት ቁጭ ብለ ሶፋ ላይ ጋደም ብለ ኢየሱስ ጨርሶ ቁጭ ብሏል። በቀኙ አረፈ የሚል ቃል አለ አይደል? የዕብራውያን ምዕራፍ 12 ቁጥር 3 ቁጥር 2 በሰማያት በግርማው ቀኝ ተቀመጠ የሚል ቃል ጨርሶ ቁጭ ብሏል። ኢየሱስ አባት እያሰናዳ ነው ልጆች ሊመጡ ነው ብሎ ከዛ ልክ ሲጨርስ ጥራልኝ ይለዋል። ጥራልኝ የሚለው ኦሬዲ መጀመሪያ በደም ጽፎ ልኳል። አሁንስ በደም ጽፈ የላክላቸውን እነሱን የተቀበሉትን ብቻ ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም የተቀበሉትን ብቻ ኑ በልልኝ ሲል
ቅድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቅድም ነው። እሱ የዘላለም አምላክ ነው። እስቲ አሜን በሏ። ለኔ ነው 20 ትውልድ፣ ለሱ ቅድም ነው። የዘላለም አምላክ ነው። በፊቱ ነጥብ ነው ምንም ነገር እና ቅድም በደሜ ልክ የነበረ እኔው ራሴ ተልክ ያለው ድጋሚ። ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጥንቅቅ ብለ ሳንቲፊኬሽን ነው ታውቃለህ። ጀስቲፊኬሽን ኦልሬዲ በደም ተሰጥቷል። ሳንቲፊኬሽን ላይ ነው ያለው። ተዘጋጅታል። ጥሪ ያለብኝ ብለ ድምቅ ብለ ንጹህ ነገር ለብሰ ተዘጋጅተ ተስተካከለ ምናምን ተጠብቋል። ከዛስ እንሂድ ግሎሪፊኬሽን። እስቲ አሜን በሏ።